ከመድረፍረሱ የተነሳ ቅላቱ በጣም ቀይ ነው በውስጡም ብዙ ችግሮች አሉት የበሽታ አይነቶች ያ ጥማት ሲመጣብኝ ግን ጎንበስ ስንልና እዛ ስንቆፍር የነበርነው በሙሉ ያንን ድፍርስ ውሃ ፍስ አርገን ነው የምንጠጣው እዚህ የነጻውን ውሃ ነፍሳችን ተጸይፋ አንድ ሁለቴ ጎንጨት እንደምንለው አይደለም የምንጠጣው በጣም አድርገን እንወስዳለን ያን ውሃ በጣም አስፈላጊ ነው ኮምቦልቻ በመኖርበት ጊዜ ወሎ ክፍለ ሀገር ውስጥ አብዛኛዎቹ ክርስቲያን ጓደኞቼ ከእስልምና ባክግራውንድ የመጡ ናቸውና አንድ አህመድ ዶ የሚባል ልጅ በብሔራዊ ውትድርና ሄዶ ሲያገለግል ከቆየ በኋላ ጠፍተው ወደ ሱዳን ለመሄድ ሲፈልጉ ውሃ ከመጠማታቸው የተነሳ ውሃ ስላጡ ሽንታችንን ሁሉ እንጠጣ ነበር አለ በጣም የሚያሳዝነው ነገር ከዛ በኋላ ምንሸናውም ስለጠፋ የምንጠጣው አጣናል ብዙዎች ራሳቸውን ገደሉ ጥቂቶች ግን ሱዳን ገባና አለ በሱዳን አድርገው ኢትዮጵያ ገቡ ይሄንን ታሪክ አቃለው ስለዚህ ጽድቅን የሚጠሙ ሲል I think አሜሪካ ላይ ጽድቅን የሚጠሙ ብሎ መስበክና እንደኔ አይነት አዋሽን ውሃ ሄዶ ፍስ አርጎ የጠጣውን ጽድቅን የሚጠሙ ብሎ መናገር ሁለቱ የተለያዩ ነገሮች ናቸው ጥም የሚለው ይገባናል የሚራቡ የሚለውን ጉዳይ ደግሞ አሜሪካ ላይ ብንናገር ውሸት ነው እንደ ኢትዮጵያ ላይ ባሉ ሀገሮች ብንሄድ ግን በተለይ በ77 ዓመተ ምህረት እኔ ካደኩበት አካባቢ ላይ አስከፊ ድርቅ ስለነበረ ልጆች የሞቱ እናታቸውን እየጠቡ ከሚጠቡት እናታቸው ደግሞ አሞራ መጥቶ እየበላ ከዚያ ላይ የሚነሱ ህፃናት ነበሩ ረሃብን ለዚህ ህዝብ ብትነግሩት ይገባዋል እኔ ዛሬ እየሄድኩ ቦርጭ ለመቀነስ ዱብ ያልኩ ኤክሰርሳይዝ እሰራለሁ ምክንያቱም ለመቅጠን የወፈርኩት ለመቅጠን በዚያ ቦታ ግን በመተሄዱበት ጊዜ አጥንቶች ነበሩ የሚቆጠሩት ስለዚህ መራብን ለማን እንናገር ቢባል ለዚያ ህዝብ ቢነገረው ይገባዋል ጽድቅን የሚራቡ ብየብናገር አትርፈን እየደፋን ይሄን ወደ ትራሽ አድርገው ያለን አይገባንም አንረዳው የሆነ ሆኖ ጌታ ኢየሱስ ክርስቶስ ይሄን በሚሰብክበት ጊዜ ሰዎቹ በጣም ተርበው ስለነበር ምን እንደሚሰብክ ይገባቸው ነበር የተራራው ስብከት ስለነበር በዚህ የተራራውን ስብከት በማስብበት ጊዜ ጽድቅን የሚራቡና የሚጠሙ የሚለውን ሳስብ መጀመሪያ ወደ አእምሮ የመጣው ጥቅስ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች ትጠማለች የሚለው ነው ነፍሴ ወደ ሕያው አምላክ ተጠማች መቼ እደርሳለሁ አምላክንስ ፊቱን መቼ ያለው ይሄንን ሳስብ ነፍሴ በእኔ ውስጥ ፈሰሰች እንደውም እንግሊዘኛው at the heart panteth after the water brooks panteth ማለህለ ልክ ዋሊያ ወደ ውሃ ምንጭ ናፍቆ እንደሚያለህልህ እኔም ደግሞ ነፍሴ ወደ ሕያው ወደ እግዚአብሔር ተጠማች ወደ ሕያው ወደ እግዚአብሔር ተጠማች ናሽናል ጂኦግራፊ ቻናል ያለው
እንስሳቶችን እንዴት እንደሚያጠቋቸው በጭካኔ እንዴት እንደሚተላለቁ አያለው በተለይ ዋልያን ደግሞ አንበሳም ያድነዋል ነብርም ያድነዋል እንዲሁ የበረሃ ተኩላዎችም ያድኑታል ጅቦችም ያድኑታል ስለዚህ ውሃን መጠጣት የሚናፍቀው በሌሊት ነው ከማንኛውም ነገር ተደብቆ ስለዚህ ዋልያ ወደ ውሃ ምንጭ እንደሚናፍቅ አለ አቤቱ ነፍሴ ወደ ሕያው አምላክ ተጠማች መቼ ደርሳለሁ የአምላኬንስ ፊት መቼ ያለው ይሄንን በማስብበት ጊዜ ነፍሴ በውስጤ ፈሰሰች ይሄን ያክል ነው የእግዚአብሔርን ጽድቅ የምንጠማው የእግዚአብሔር ጽድቅ በእግዚአብሔር ሕዝብ ዘንድ ልንጠማት የምትገባ ነገር ብትኖር እርሷ ነች እርሱን የምንጠማ ከሆነ ደግሞ ጌታ ኢየሱስ ክርስቶስ ያጠጣናል ከአለቱ ምንጩ ይመነጫል በርግጥም ግን ጌታ ኢየሱስ ክርስቶስን እንደዚህ እንጠማዋለን ወይ እንደዚህ እንፈልገዋለን ወይ እንራባዋለን ወይ ነፍሴ ወደ ሕያው አምላክ ተጠማች መቼ እደርሳለሁ የአምላክንስ ፊት መቼ ያለው ኢየሱስን ለማየት የምንናፍቅ ስንቶች ነን የምንጠማ ስንቶች ነን ጌታ ሆይ መንግስት ትምጣ ብለን የምንናገር ስንቶች ነን አንድ መዝሙር አለ I'm on my way to Canaan's land የሚል እኔ በመንገድ ላይ ነኝ ወንድሜ ሆይ ና አብረን እንጓዝ የሚል ተጠምተናል በረሃው ጎድቶናል ኦ ማረፊያ ያስፈልገናል የምድረ በዳው ጉዞ ታክቶናል አለ ዘማሪው ከነዓን ሩቅ ናት ወይ ከነዓን ሩቅ ናት ወይ ናፍቀናል የተወጋውን የጌታ የኢየሱስ ክርስቶስን ጎኖች ለማየት ናፍቀናል የተወጋውን እጁን ለመመልከት ናፍቀናል የዚህ ምድር ኖሮ በቅቶናል ወደ ግራም ብንመለከት ወደ ቀኝም ብንመለከት ወደ ፊት ወደ ኋላም ብንመለከት ሁሉም የሚያስመርር ጉዳይ ነው በውስጡ ያለው ቴሌቪዥን ብትከፍቱ ሬዲዮ ብትከፍቱ ኢንተርኔት ብትከፍቱ የተለያየ አይነት ነገር ብትከፍቱ የምትሰሙት ወሬ በሙሉ የመርዶ ወሬ ነው ኦ የጌታ የኢየሱስ ክርስቶስን ጽድቅ ናፍቀናል ጌታ ኢየሱስ ክርስቶስ ይምጣና ለነፍሳችን እርካታን ይስጣት ከጌታ ከኢየሱስ ክርስቶስ ውጭ ለነፍሳችን እርካታ መስጠት የሚችል ኃይል የለም ዛሬ ምድራችን ያጣችውና የተቸገረችው ነገር ቢኖር ይህንን ነው መቼ ደርሳለሁ ያምላክንስ ፊት መቼ ያለው ይህን ሳስብ ነፍሴ በውስጤ ፈሰሰ ልጆች አሉን ልጆች ወልደናል ቤተሰቦች አሉን ቤተሰብ ልጅ የሌለው የለም በዚህ ምድር የሚደረገውን እርኩሰት ስንመለከት ነፍሳችን ስለ ልጆቻችን ይዝላል ነፍሳችን ስለ ራሳችን ይዝላል ጌታ ሆይ
እንዴት ነው የምናልፈው? እንዴት ነው የምንዘልቀው? ይህንን ጉዞ እንዴት እናጠናቅቃለን? ወገኖቼ ወደ የትኛው አቅጣጫ ብንሄድ አሁን መደበቂያ ጠፍቷል። ኢትዮጵያን ብትሄዱ ርኩሰት አለ ስትሰሙ፣ ወደ አሜሪካን ብትመጡ ርኩሰት አለ፣ ወደ የትኛው ቦታ ብትሄዱ ርኩሰት አለ። በጣም የሚያሳዝን ርኩሰት። ይህንን በምንሰማበት ጊዜ ነፍሳችን ይዝላል። ስለዚህ የማይጨነቅ ስለዚህ የማያስብ ክርስቲያን ካለ እኔ እንጃ ግራ ይገባኛል። በዚህ ሰዓት በዚህ ወቅት በቃ ኢየሱስ ሆይ ቶሎና እንበለው፣ ይበቃናል። በዚህ ምድር በእውቀትም በገንዘብም በችሎታም በሁሉም ነገር እርካታን ለማግኘት ብንራወጥ እርካታ የለም። ለነፍሳችን ጥማት እርካታ የሚመጣው ከጌታ ከኢየሱስ ክርስቶስ ብቻ። ይሄን ሳስብ ነፍሴ በውስጤ ፈሰሰች። በሌሊትና በቀን እንቤ ምግብ ሆነኝ። ሌሊቱንም ቀኑንም ይሄንን በማስብበት ጊዜ እንቤ ምግብ ሆነኝ። ስለወለድናቸው ልጆች የምናለቅስ ስንቶች ነን? ስለ ቤተ ክርስቲያናችን የምናለቅስ ስንቶች ነን? በምድር ላይ ስላለው ግፍ የምናለቅስ ስንቶች ነን? በከንቱ ደማቸው ስለሚፈስ የምናለቅስ ስንቶች ነን? ነው ወይስ እኛን ካልነካን ብለን ዝም ብለናል? መዝሙረኛው ዳዊት በሌሊትና በቀን እንቤ ምግብ ሆነኝ አለ። ይሄን በማስብበት ጊዜ ዛሬ በዚህ ምድር የምንኖር ይሄን ሁሉ እርኩሰት የምንመለከት የጌታ የኢየሱስ ክርስቶስ ጽድቅ የማይናፍቀንና የማይጠማን ከሆነ ከንቱ ነው። ጥሬ ለላውዶቂያ ህዝብ ነው። ላውዶቂያ አለኝ ይበቃኛል ምንም አንፈልግም የምንል ሰዎች ነው እንነሳ። ከዚህ የበለጠ ልናለቅስበት፣ ከዚህ የበለጠ ሱባኤ ልንገባበት የሚገባ ጊዜ፣ ከዚህ የበለጠ መቀደስን የምንናፍቅበት ጊዜ፣ ከዚህ የበለጠ የጌታ ኢየሱስ ክርስቶስን መገለጽ የምንፈልግበት ጊዜ የለም። ኑ በአንድነት እንነሳ። ኑ አብረን እንጓዝ። የበረሃው ጥም ጎድቶናልና ቶሎና እንበል አብረን። በዚህ ምድር የሚደረግ የፖለቲካ እንቅስቃሴ ህይወታችንን ሊያረካት አይችልም። አሁን በኢትዮጵያ ስለሚደረገው የፖለቲካ እንቅስቃሴ ብዙዎቻችን ብዙ እንላለን። ጌታ ኢየሱስ ክርስቶስ ግን የሚለው እኛ ከምንለው የተለየ ነው። ይቻለም ወደ ሰላም ልትሄድ ነው፣ ኢትዮጵያ ወደ ሰላም ልትሄድ ነው። የእግዚአብሔር ቃል ግን የሚለን ያንን አይደለም። የመምጣት ምልክት ምንድነው? ዓለም ወደ ከፋ ደረጃ ትሄዳለች። ወንድም በወንድሙ፣ ወገን በወገኑ፣ ህዝብ በህዝቡ ላይ ይነሳል። ይሄንን ነው የሚለን። የተሻለ ጊዜን የምንናፍቅ ካለን፣ የተሻለ ጊዜ እንዲመጣ የምንፈልግ ካለን እኔ መርዶ ልንገራችሁ፣ የተሻለ ጊዜ አይመጣም። የተሻለ ጊዜ የሚመጣው ጌታ ኢየሱስ ክርስቶስ መንግስቱን ሲያቋቁም ብቻ ነው። ስለዚህ በምድር የሚደረገውና የሚንቀሳቀሰው ፖለቲካ እርካታን አይሰጠንም። እርካታ ከጌታ ከኢየሱስ ክርስቶስ ነው። በዚህ ምድር ያለ የዘረኝነት የሞላበት የጎጠኝነት አምልኮ ጽድቅን የሚራቡን አያረካቸው። ዛሬ ተከፋፍለን ወንድም ወንድሙን ይሄ የዚህ ብሔር ነው፣ ይሄ የዚህ ጎሳ ነው፣ ይሄ የዛ ጎሳ ነው ተብሎ
በአንድ ላይ ሆነን እንኳን ጌታ ኢየሱስ ክርስቶስን መጥራት ያልቻልንበት ዘመን ነው። በሃይማኖት ጥላ ስር ነን የምንል እንኳን እርካታ ያለው ከኢየሱስ ብቻ ነው። ከእግዚአብሔር ቤት ውስጥ ሆነ ከእግዚአብሔር ቤት ውጭ የሚደረግፍ ጽድቅን የሚራቡ ሰዎችን ያስለቅሳቸዋል። በርግጥ ጽድቅን እንራባለን ስለሚደረገው እርኩሰት እያዘን ነው እያለቀስን ነው ወይስ ተዝናንተን ነው የተቀመጥነው? የቅዱሳንን የጽድቅ ረሃብ የእግዚአብሔርን ሕዝቦች የጽድቅ ረሃብ ማርካት የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። እርካታን ከሰው የሚፈልጉ ከሰው እርካታ አይገኝም። እርካታን የምንፈልግና እርካታን ማግኘት የምንሻ ካለን ከጌታ ከኢየሱስ ክርስቶስ መስቀል ስር እንሂድ። እርካታ የሚገኘው ከጌታ ከኢየሱስ ክርስቶስ መስቀል ስር ብቻ ነው። ዛሬ ወንድሜን ብጠራው አዎ በጌታ በኢየሱስ ክርስቶስ ወንድሜ ነህ ከማለት ይልቅ አይደለም እኔ የዚህ ብሔር ነኝና አትጥራኝ ከሚባልበት ዘመን ነው የደረስነው። እንገራቸው አይደል? ግን በጌታ በኢየሱስ ክርስቶስ የተጠመቅን ሁላችንም በጌታ በኢየሱስ ክርስቶስ ከመስቀሉ ስር አንድ ነን። የጌታ የኢየሱስ ክርስቶስ መስቀል የማያስተሳስራት ነፍስ የተረገመች ነፍስ ነች። የጌታ ኢየሱስ ክርስቶስ መስቀል ፍቅር አንድ ካላደረገን እስከመቼም አንድ አንሆን። አንድነታችን ያለው ከጌታ ከኢየሱስ ክርስቶስ መስቀል ስር ነው። ወገኖቼ በጌታ በኢየሱስ ክርስቶስ ስም ማጸናቸዋለሁ። የልዩነታችን ግድግዳ በጌታ በኢየሱስ ክርስቶስ ስም ይሰበርና በጌታ በኢየሱስ ክርስቶስ መስቀል ስር ሄደን ሁላችንም እንንበርከክ። ያ ነው የኛ አንድነት፣ ያ ነው የኛ ፍቅር። ከቶ ጌታ ኢየሱስ ክርስቶስ ሕይወቱን ለየትኛው ዘር ይሆን የሰጠው? ከቶ የትኛው ዘር ይሆን ከሌላው ዘር የተለየውና ከፍ ያለው? ክርስቶስ ለሰባዊ ዘር በሙሉ ሕይወቱን ሰጥቷል። ለአንድ ዘር አይደለም፣ ለሁለት ዘር አይደለም፣ ለሶስት ዘር አይደለም። የመለያየትን ግድግዳ መገንባት የምንፈልግ ካለን ከጌታ ከኢየሱስ ክርስቶስ የተለየን ብቻ ነን። ዛሬ የመለያየት ግድግዳ ዓለምን እያንቀጣቀጣት ነው ያለው። ስለዚህ ቅዱሳን የእግዚአብሔር ሕዝቦች እርካታ እናገኛለን የምንል ከሆነ እርካታችን የሚመጣው በጌታ በኢየሱስ ክርስቶስ መስቀል ስር ነውና ሁላችንም ሴንተራችንን የጌታ ኢየሱስ ክርስቶስ መስቀል ብቻ እናድርግ። ያኔ ከመስቀሉ ስር የሚመጣው የጌታ የኢየሱስ ክርስቶስ ፍቅር ሁላችንንም ያረካናል። ከዛው እርካታ የለም። ጽድቅን የሚራቡ ብፁዓን ናቸው፣ እርካታቸው ከጌታ ከኢየሱስ ክርስቶስ መስቀል ስር ነው። ሌላ ልንረካበት የምንችለው ነገር ሊኖር አይችልም። ሌላ የሚያረካ ነገር ብትፈልጉ ብትቆጥሩ ይሄ ብትሉ አንድ ነገር ማንሳት አትችሉ። ከጠቢቡ ሰለሞን የበለጠ የተሳካለት በገንዘብም በሁሉም መንገድ የተሳካለት ሰው አልነበረም። ነገር ግን መክብብ 1:2 ላይ ሰባኪው ከንቱ 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 ሁሉ ከንቱ ነው የከንቱ ከንቱ ነው ይላል። ሁሉንም አደረገ፣ የምንዝርንም ሕይወት ኖረ ሰለሞን። በገንዘብም የተሳካለትና የተዋጣለት ሆነ፣ በአስተዳደርም የተሳካለትና የተዋጣለት ሆነ። ጣዖት አምልኮንም በማድረግ አየው።
በሚስቶቹ ልክ ጣዖት አምልኮዎችን አቋቋመ። ያንን ሁሉ ካየ በኋላ ግን ዞር ብሎ ተመለከተ። ለካ ከንቱ ነው ይሁሉ፣ ነገ አልፋለሁ፣ ነገ እሄዳለሁ። ስለዚህ አለ ሁሉም ነገር ከንቱ ነው። የከንቱ ከንቱ ነው። ልንጨብጠው፣ ልንይዘው፣ ልንዘግነው የምንመክረው ነገር በሙሉ ከንቱ ነው። ክርስቶስን ስንይዝ ብቻ ነው ሕይወት ያለው። ክርስቶስን ካልያዝን ሕይወት የለም። ቁጥር 14 ላይ ከፀሐይ በታች የተሰራው ሥራ ሁሉ አየው፣ እነሆም ሁሉ ከንቱ ነው፣ ነፋስን እንደመከተል ነው። ክርስቶስን ስንከተል ብቻ ነው የሚያዋጣው። ከዛ መክብብ 12 13 እና 14 ምን አለ ጠዊ ሰለሞን? የነገርን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነው። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። በየትኛውም ነገር እርካታ ማግኘት አትችልም። እርካታ ማግኘት የምትችለው የነገርን ሁሉ ፍጻሜ የሆነውን ስትሰማ ነው። እግዚአብሔርን መፍራት፣ ትእዛዙን መጠበቅ፣ ይሄ ያረካሃል። እርካታ የሚገኘው ከዛ ነው። እርካታ የምናገኘው የሕይወት ውሃ የሆነውን ክርስቶስን ስንጠጣ ነው። ረሃባችን የሚረካው የክርስቶስን ቃል ስንመገብ ነው። ዮሐንስ 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ቅዱሳን የጥማት ፍላጎታችንን ሲነሳ መርካት የምንችለው ከጌታ ከኢየሱስ ክርስቶስ ብቻ ነው። ወደ እርሱ ከሄድን የሕይወት ምንጭ ውሃ የሆነው ክርስቶስ በሕይወታችን ውስጥ ይፈልቃል። የሕይወት እንጀራ የሆነውን ጌታ ኢየሱስ ክርስቶስን እንመገባለን። የጌታችን የኢየሱስ ክርስቶስ ቃል ለተራቡ ምግብ፣ ለሕይወት እርካታ ነው። ሕዝቅኤል ምዕራፍ 3 ቁጥር 1 እስከ 3 ይህን መጽሐፍ ብላ፣ አፌንም ከፈቱ፣ መጽሐፉንም አጎረሰኝ። ሕዝቅኤል የእግዚአብሔርን ጽድቅ ተርቧል። ያንን የተራበውን ሕዝቅኤልን ምን አለው? አፍህን ክፈት። አፉን ሲከፍት አጎረሰው። ከጎረሰ በኋላ የሚቀጥለው ሆድህን በዚህ መጽሐፍ ሙላ፣ እኔም በላሁት፣ በአፌም ውስጥ እንደማር ጣፈጠ። እስኪ ጥያቄ ልጠይቃችሁ። የእግዚአብሔርን ቃል ለማንበብ በቀን 1 ሰዓት የምንሰጥ ስንቶቻችን ነን? በቀን 24 ሰዓት አለ። አስራት የምንጠየቀው ከ11 ነው አይደል? ከ24 ሰዓት 1 ሰዓት እንሰጠዋለን ለእግዚአብሔር ቃል። እስኪ ራሳችንን እንጠይቅ። ለራሳችን ስራ ስንሮጥ ስንባክን ወዲያ ወዲህ ስንል የለም ነፍሴ ሆይ እረፊ የእግዚአብሔርን ቃል ተመገቢ ብለን በርጋታ ቁጭ ብለን የእግዚአብሔርን ቃል የምናነብ 1 ሰዓት በቀን ስንቶች ነን? ከ11 10 እናውጣ ካልን ከ24 ሰዓት አትሊስት 2 ሰዓት የእግዚአብሔር ነው። ቁጭ ብለን የእግዚአብሔርን ቃል ብቻ ለማንበብ በቀን ተረጋግተን 2 ሰዓት እናጠፋለን? አናደርግም። እኔም አላደርግም። መዝሙር 119 103
ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ላፌ ጣፈጠኝ የእግዚአብሔርን ቃል በየጊዜው የምንመገብና የምንበላ ከሆነ ጣፋጭ ነው ሕይወታችን እርካታ ያለው ከዚያ ነው ጽድቅን የሚራቡ እርካታ የሚያገኙት ከዚያ ነው ግን ያንን አናደርግም የእግዚአብሔርን ቃል ማንበብ እየተለማመድንና እየጣፈጠን ሲሄድ እውነትን ከዚያ ላይ እየጨመርን እንሄዳለን የማንበላና የማንመገብ ከሆነ ግን የእግዚአብሔር ቃል ዋጋው አይገባንም ዋጋው ሊገባን የሚችለው ያንን ስናደርግ ብቻ ነው ማርያም የሕይወት እርካታዋ ጌታ ኢየሱስ ክርስቶስ ብቻ ነበር ከእግሩ ስር ቁጭ ብላ ካንደበቱ የሚወጣውን ቃል ታዳምጥ ነበር ማርታ ደግሞ የነቢጤ በካና ነች ለገሌ ምግብ ሳላዘጋጅለት ለገሌ ሳላበላው ለገሌ ሳላጠጣው ብላ መባከን ትወዳለች አንድ ነገር በጣም አስገረማት ማርታ ያስገረማት ነገር ምንድነው እንዴ ይሄ ኢየሱስ ምን አይነት ኢየሱስ ነው እኔ እንደዚህ ስባክን ያየኝ ነፍሴ ልትወጣ ሂጂ ተነሽ እርጃታ አይልም እንዴ ብላ በጣም ገረማት ማርታ አላት እንድትረዳኝ የትልቀቅ ስትለው አንቺ በከንቱ ትታወቂያለሽ ለዚህ ለምግቡ ትሮጫለሽ ማርያም ግን ምኑን መረጠች አለ የማይጠፋውን እድል ከጌታ ከኢየሱስ እግር ስር ቁጭ ብሎ መማር የማርያም ጥማት ያ ነበር እኛስ ጽድቅን የምንራብና የምንጠማ ሰዎች ከጌታ ከኢየሱስ ክርስቶስ እግር ስር ቁጭ ብለን ቃሉን እንማራለን ከጌታ ከኢየሱስ እግር ስር ቁጭ ብለን ጊዜ ወስደን እንባረካለን ወይስ በመባከን ብቻ ጊዜያችንን እናጠፋለን ኢሳይያስ 55:1-2 እናንተ የተጠማችሁ ሁሉ ወደ ውሃ ኑ ገንዘብ የሌላችሁ ሁሉ ኑ ግዙ ያለ ገንዘብ ብሉ ጠጡ በነፃ አቤት ምን አይነት አምላክ ነው ገንዘብ ክፈሉ ቢለን ኖሮ ምን ልንል ቆይቶ ነው ግን አሁን ነው አለ በነፃ የሕይወትን ውሃ ጠጡ ጌታ ኢየሱስ ክርስቶስ ገንዘብ የሌላችሁ ኑ እርካታን የምታገኙት ከኢየሱስ ስለሆነ ውሰዱ ከጌታ ከኢየሱስ ክርስቶስ እርካታን ከሱ ብቻ ነው የምታገኙት የእግዚአብሔርን ጽድቅ የሚራቡ እርካታን የሚያገኙት ከኢየሱስ ክርስቶስ ብቻ ነው የእግዚአብሔር ጽድቅ ምንድነው የሚለውን ስንሄድ ሰፋ ብሎ ይሄዳል ወደሱ መግባት አልፈልግም የእግዚአብሔር ጽድቅ በእንግሊዘኛው imputed righteousness ወይም ደግሞ ጌታ ኢየሱስ ክርስቶስን ስናገኘው የምናገኘው ጽድቅና imparted righteousness ጌታ ኢየሱስ ክርስቶስን ካገኘን በኋላ በጌታ በኢየሱስ ክርስቶስ እያደግነው የምንሄደው ጽድቅን ተርበን ከጌታ ከኢየሱስ ክርስቶስ ጋር ከተጣበቅን ጌታ ኢየሱስ ክርስቶስ ጽድቅን እየመገበ እያሳደገ ይወስደናል ግን በርግጥ ጽድቅን እንጠማለን እንራባለን ወይ ነው ጽድቅን የሚራቡ ብፁዓን ናቸው ለምን ይጠግባሉ ይላል የእንግሊዘኛው በሁለት መንገድ ይተረጉመዋል Blessed are they which do hunger and thirst after righteousness for they shall be filled ጽድቅን የሚራቡ ጽድቅን የሚጠሙ እግዚአብሔር ይሞላቸዋል ሳይሞላ አይተዋቸው
ፊልጵስዩስ 1:9 እንደዚህ ይላል እስከ 11 ለእግዚአብሔርም ክብርና ምስጋና ከክርስቶስ ኢየሱስ የሚገኝ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል ሐዋርያው ጳውሎስ። አንደኛ ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ እንድታውቁ የምጸልይላችሁ ጸሎት ጳውሎስ ለፊልጵስዩስ ሰዎች እየጸለየ ነው። በአንደኛ ደረጃ ያላቸው ያለ ነውር እንድትሆኑ ይቅርታ የእግዚአብሔር ክብር ምስጋና ክርስቶስ ፍቅር ፍሬ እንዲሞላባችሁ። የክርስቶስ ፍሬ ምንድነው? ክርስቶስ እንድናፈራ የሚፈልገው ፍሬ ምንድነው? እሱን አልገባም። ከወይኑ ግንድ ጋር አብረን ማያያዝ እንችላለን። ግን ፍሬ እንድናፈራ ይፈልጋል። የቅድስና ፍሬ righteousness እንዲፈራ ይፈልጋል። ሁለተኛ የቅድስና ፍሬ ብለን ከምንጠራው መካከል ፍቅራችሁ በእውቀትና በማስተዋል ሁሉ ጊዜ ከፊት ይልቅ እያደገ እንዲበዛ ፍቅራችሁ በትህትና ሁሉ ጊዜ እያደገና እንዲበዛ ስለ ፍቅር ስናወራ ብናድር አንጠግብም። ነገር ግን የትኛውን ፍቅር ስንል አንድ ስላደረገን ስለ ጌታ ስለ ኢየሱስ ፍቅር honestly በዚህ ቸርች ጥሩ ግንኙነት ያለው ሐዋርያው ጳውሎስም እየተናገረ ያለው ጽድቅን የምትራቡ ፍሬን ማፍራት ያለባችሁ ከምታርጉበት ነገር አንዱ በማስተዋል በፍቅር እንድታርጉ ይላል። ይህን ጸልያለሁ። ኢሳይያስ 1:26 ጽድቅን ስለመራብ ሲናገር ጽድቃችን ጌታ ኢየሱስ ክርስቶስ ነው። ኢሳይያስ 1:26 ጽዮን በፍርድ ከርሷም የሚመለሱ በጽድቅ ይድናሉ። ጽዮን ቤተክርስቲያኗ ላውዶቂያ ነች። የእግዚአብሔር ሕዝብ ነው። ስለዚህ ጽዮንን እግዚአብሔር ሊባርካት ይፈልጋል። እግዚአብሔር ጥማቷን ሊያረካ ይፈልጋል። እግዚአብሔር ሊመግባት ይፈልጋል። እግዚአብሔር ቃል ኪዳን እየገባላት ነው። ጽድቁን የሚፈጽሙ ሕዝቦች እንደሚድኑ እየተናገረ ነው። 51:3 እግዚአብሔር ጽዮንን ያድናል፣ ባድማ የሆነውን ሁሉ ያድናል፣ ምድረ በዳዋን እንደ ኤደን ምድረ በዳዋንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምጽ ይገኝባታል። እግዚአብሔር ጽዮንን ያድናል። እግዚአብሔር ጽድቅን የሚራቡን ያድናል። እግዚአብሔር ምድረ በዳችንን ይፈውሳል። እግዚአብሔር ምድረ በዳችንን ገነት ያደርጋል። ግን በርግጥ ገነት እንዲያደርገን በድርቀት ውስጥ እንዳለን እየተረዳን ነው። ላውዶቂያነታችንን እየተረዳን ነው። እግዚአብሔር ለጽዮን ቃል ኪዳን እየገባላት ነው። ምድረ በዳሽን አድሳለሁ እያለ ነው። ጽማትሽን አረካለሁ እያለ ነው። ምድረ በዳውም እንደ እግዚአብሔር ገነት ይሆናል እያለ ነው። በመጨረሻም ሁለት ጥቅሶች እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ። የእግዚአብሔርን ጽድቅ የሚናፍቅ ሕዝብ
ከእግዚአብሔር መርካት የሚፈልግ ሕዝብ በሮች ተከፍተው ወደ እግዚአብሔር ገነት ይገባል። ጻድቅ ሕዝብ እንዲገባ በሮችን ክፈቱ። በሮች መከፈት አለባቸው። እግዚአብሔር የወደደውን ሕዝብ፣ እግዚአብሔር የመረጠውን ሕዝብ፣ እግዚአብሔር በሩን የከፈተለትን ሕዝብ ማንም ሊዘጋበት አይችልም። ስለሆነም ጽዮን ሆይ አለ እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮቹን ክፈቱ። እግዚአብሔር ጽዮንን ጠርቷታል። በሮቹን ከፍቶላታል። በተከፈተው በርም ወደ ጌታ ወደ ኢየሱስ ክርስቶስ ወደ የሚያረካን ጌታ እንገባለን። መዝሙር 7:10 የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ጻድቅ ንጉስ ጌታ ኢየሱስ ክርስቶስ ይግባ። በሮች ይከፈቱ። በዛም ላይ ምን አለ? ጻድቅ ሕዝብ እንዲገባ በሮች ይከፈቱ። በዚህ ላይ ደግሞ ጌታ ኢየሱስ ክርስቶስ እንዲገባ በሮች ይከፈቱ። የዘመናት ምኞት የሚለውን መጽሐፍ ስታነቡ እስራኤል ከየቦታው እግዚአብሔርን ለማክበር በፓስኦቨር ሰዓት በሚሰባሰቡበት ጊዜ ይህንን መዝሙር ይዘምሩ ነበር። የጻድቅ ንጉስ እንዲገባ በሮች ይከፈቱ ተብሎ ከዳር እስከ ዳር ይዘመራል። ሌሎቹ ደግሞ ምን ብለው ይናገራሉ? የክብር ንጉስ ማን ነው ይላሉ። የክብር ንጉስ ጻድቁ እንዲገባ በሮች ይከፈቱ ሲባል ይሄ የክብር ንጉስ ማን ነው ብለው ይጠይቃሉ። እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። ይሄ ጻድቅ ንጉስ፣ ይሄ ታላቅ ንጉስ፣ ብርቱ የሆነው ታላቅ የሆነው እግዚአብሔር ነው። ስለዚህ በሮች ይከፈቱ እግዚአብሔር እንዲገባ። እግዚአብሔር እንዲገባ በሮች ሲከፈቱ ደግሞ እግዚአብሔር በከፈተው በር ጽድቅን የሚራቡና የሚጠሙ በተከፈተው በር ይገባሉ። ጻድቅ ሕዝብ እንዲገባ በሮች ይከፈቱ ብሏል ኢሳይያስ። እንገባለን። ጽድቅን የሚጠሙ ሁሉ ይገባሉ። በሮችን ክፈቱ ይላሉ። ሁለተኛ እንደገና ሲዘምሩ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር ንጉስ ነው። እግዚአብሔር ንጉስ ነው። የክብር ንጉስ እግዚአብሔር ንጉስ ነው። እግዚአብሔር በሩን ይከፍታል። በተከፈተው በር እኛ እንገባለን። ጽድቅን የሚራቡ ጽድቅን የሚጠሙ ይጠግባሉ፣ ከዘላለም ዙፋኑ ስር ይሆናሉ። እርሱ ያሰማራቸዋል። እንብን ሁሉ ከዓይኖቻቸው ያብሳል። ለቅሶም አይሆንም፣ ጩኸትም አይሆንም፣ መጣጣርም አይሆንም። የጻድቅ ንጉስ አሸናፊ የሆነው እግዚአብሔር በአሸናፊነት በነገሰ ጊዜ እኛም አብረን ነግሰናል። በሮች ለጻድቅ አምላክ ይከፈቱ። በሮች ጽድቅን ለሚራቡ ይከፈቱ። በርግጥ የእግዚአብሔርን ጽድቅ እንጠማለን። በርግጥ የጻድቅ ንጉስ ለተጠሙት በሩን ሲከፍት አብረን እንገባለን። ሁሉንም እናራግፈው፣ ሁሉንም እንተው። ከጻድቅ ሕዝብ ጋራ ከእግዚአብሔር ጋር አብረን በተከፈተው በር ለመግባት ውሳኔያችንን እናድርግ። በየትኛው አቅጣጫ በምታዩት ዓለም ላይ እርካታ ይመጣል። እርካታ ያለው ከጌታ ከኢየሱስ ክርስቶስ ብቻ። በእውነት ጽድቁን እንራብ፣ በእውነት ጽድቁን እንጠማ።
ጌታ ኢየሱስ ክርስቶስ አጠጥቶ ያረጋናል ወደ ዘላለም መንግስቱ እንድንገባ ጽድቁን እንድንራብ ጽድቁን እንድንጠማ እግዚአብሔር አምላክ ሁላችንንም ይርዳን በተከፈተው ደጅ ለጻድቅ በተከፈተው በር የዘላለም ንጉስ ከፍቶት በሚገባው አብረን እንድንገባ እግዚአብሔር ይርዳን እግዚአብሔር ይባርካችሁ